አብርሽ ዛሬም ነገም ከነገ ወዲያም ከዛም እያለ ይቀጥላል ማለት ነው። አብርሽ ወንድማችን እንግዲህ ወደ ዋናው ጤንነቱ ተመልሷል ማለት ነው። አሁንም ቢሆን ገና ይቀረኛል። እኔ አንድ ወር ሙሉ ራሴን ያላወቅኩበት ነገር እሱን ማወቅ እፈልጋለሁ ይላል አብርሽ ወንድማችን። ሰላም ሰላም ውድ የቻናሌ ቤተሰቦች ሰላማችሁ ብዝት ይበል። እንዴት ናችሁ? እኛ ሰላም ነን፣ ፈጣሪ ይመስገን። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ ነው ምለው ውድ የሀገሬ ልጆች ማለት ነው። እንግዲህ ውድ ተመልካቾቼ ማለት ነው በትናንትናው ዕለት አቤላ እና ሄርሜላ ሆነው ከኛ ጋር እውነተኛ ማስረጃ አለ የሚል መልእክት ይዘው መጥተዋል ማለት ነው። ለአብርሽ ማለት ነው አምተው ዳኒም ነበረ በፎቶ የሩታና የአብርሃም የነሱ ድምጽ አንተን ያደነዘዙበት አንተን ራስህን እንዳታቅ ያደረጉበት እውነታው ከኛ ጋር ነው ያለ ብለው እንግዲህ ፎቶአቸንም ወይስ ምናምን አጠረቃቅመው ይዘው መጥተው አብርሽን ለማሳመር ሞክረው ነበረ ማለት ነው። ለማሳመን ሞክረው ነበር ማለት ነው። ግን ኖ አብርሽ ደግሞ የተጠራጠረበት ምክንያት አሁን ላይ ጊዜው የተራቀቀ ነው። ኤዲትም ሊሆን ይችላል። እዚህ ጋር ማየው የሩታና የኤፍሬም ፎቶ ነው እንጂ ወይሳቸው የነሱ ድምጽ አይደለም ብሎ አብርሃም አቀረበላቸው ማለት ነው። ሄርሜላም እኔ እዚህ ውስጥ የለውበትም እኔ ላንተ ለጤንነት ከሚጨነቁት አንዱ እኔ ነኝ አለች ማለት ነው። በመጀመሪያ ደረጃ አንዷ እኔ ነኝ፣ ሲቀጥል ቤተሰቦችህ፣ ከዛ እኔ ነኝ ብላ ቃሉን አሳምራ ለማሳመን ሞከረች ማለት ነው ሄርሜላ። ግን አብርሽ አሁንም ቢሆን ማንን አምኖ ማንን እንደማያምን ውዝግብ ውስጥ የገባበት ሰዓት ነው ማለት ነው። እንግዲህ ሩታም እንዴት የልጄን አባት ምንም ቢሆን ልጄ አባት ያስፈልገዋል፣ እኔ ታቀኛለህ፣ ጠንቅቀህ በደንብ አድርገህ ጠንቅቀህ ታቀኛለህ፣ እንዴት ባንተ ላይ እንደዚህ አደርጋለሁ ብላ ቃሏን ሰጥታለች ማለት ነው። እንግዲህ ሩታዬ ያለቀሰችበት ምክንያቱም አሁን ያው ሁሉም ተገልብጠው ወደ ሄርሜላ ነው ዙረው ያሉት ማለት ነው። ዴቭም ሆነ ቡዜ ሁሉም ብቻ ተገልብጠው ወደ ሄርሜላ ሄደዋል ማለት ነው። አሁን ላይ ደግሞ አብሮ ከጎኗ ላይ ያለው የአብርሃም ወንድም ኤፍሬም ነው ማለት ነው። ኤፍሬምም እንደዚሁ ተጠይቆ ነበረ። እንዴት አንተ በወንድሜ ላይ እኔ ህይወትህ እንዲስተካከል ትዳርህ ያማረ እንዲሆን ልጅህን አብረህ እንድታሳድግ ልጅህ የልጅ ፍቅር አግኝቶ እንዲያድግ በማሰብ ነው እንጂ እንዴት የእናቴን ልጅ ወንድሜን በዚህ መልኩ እጎዳለሁ ብሎ ቃሉን ሰጥቷል ማለት ነው ለአብርሃም። አብርሃም ግን እውነታውን እስከማቅ ድረስ እኔ ተረጋግቼ ጊዜ ይፈጃል፣ ነገም ይሆናል፣ ከነገ ወዲያም ይሆናል፣ እውነታው መታወቅ አይቀርም ብሎ ተናገረ ማለት ነው አብርሽ እንግዲህ እንደምታውቁት አንዳንዴ ጓደኛ አቤላ ሩታንና ኤፍሬምን ይቅርታ ጠይቄ እነሱ ኔጋ ብዙም ስላልሆኑ ጠይቄ ግን ለአንተ ደህንነት ስል ከነሱ ያመጣሁት ቮይስ ነው በደንብ አድርገህ ማዳመጥ ትችላለህ ሲለው፣ አይ ይሄ ኤዲትም ሊሆን ይችላል ምንም ሊሆን ይችላል፣ እነሱ ባሉበት ሩታና ኤፍሬም ባሉበት ቮይሳችሁን እየሰሙ ፎቶአችሁን እየሰሙ መሆን ያለበት እንጂ እነሱ በሌሉበት ላምን አልችልም ብሎ ቃሉን ተናገረ ማለት ነው። ይህንን በሚል ጊዜ አቤላና እንትና ማናት ሄርሜላ ዳኒም ነበረ ኖ እናንተ አንተም እኮ አሁን ኤዲት ነው ምናምን እያልክ አንተም ፈርደሃል፣ እነሱም እኮ ይህን ነው የሚሉት እንጂ ሌላ ነገር አይሉም ብለው ለማሳመን ሲሞክሩ እንግዲህ አብርሃም ደስ ያለኝ ነገር ማለት ነው አላመነላቸውም። እኔ አላምንም፣ እነሱ ባሉበት ራሴን አውቀው እነሱ ሩተን ጠርቼ ኤፍሬምንም ጠርቼ ይሄን እውነት አድርገውት ከሆነ ከዛ በኋላ እውነታውን አውቄ የራሴን ህይወት እምመራ
ይሆናል ብሎ ይህንን አቀረበላት ማለት ነው ለሄርሜላ። ሄርሜላ ግን እዚህ ጋር እውነት እኔ አሁንም ቢሆን ነገም ቢሆን ነገ ወዲያም ቢሆን እኔ ከጎንህ ነኝ፣ ነገሮቹን እኔ ጋር ያለው ሁኔታ ይህ ነው፣ እነሱ ነው እንዲያደነዝዙ ያደረጉህ፣ ከኔ ጋር ያለው እውነቱ ይሄ ነው፣ ይሄን አምነህ ህይወታችን የምንቀጥል ከሆነ አስብበት ብላ ምንጥቅ ብላ ወጥታ ሄደች ማለት ነው። እና እኔ የታዘብኩት ማለት ነው ሄርሜላ በዚህ ልክ ራስሽን ባጢ ጥሩ ነው። ምክንያቱም ወንድ ልጅ ከወደደ ራሱ ነው የሚለምን እንጂ ሴት ልጅ እንደዚህ መለማመጥ አያስፈልግም ማለት ነው። ምክንያቱም ሄርሜላ አንቺ ውጥት ብቲ የአብርሃምም የተረጋጋ ህይወት ይኖረዋል ብዬ አስባለሁ። ምክንያቱም አንቺ በጣም እየገባሽ ነው። በቃ እሱ እኮ አሁን ማን ላይ እንደሚወስኑ እኮ ግራ ገብቷል። በዚህ ርተት ትፈልገዋለች፣ ልጅ ትለዋለች። በዚህ አንቺ ደግሞ ወደ ትዳርህ ወደ ህይወት ተመለስ ትይዋለች። ልጁን እኮ እናትዬ ቆራርጣችሁ እኮ ልትበሉት ምንም አልቀራችሁም ማለት ነው። ምንም አልቀራችሁም። እናም አብርሃም ትናንት ነው ቪዲዮ ማለት ነው በጣም ደስ ብሎኛል። በጣም ደስ ብሎ ይህን መልእክት በቃ እኔ አልሰማችሁም፣ እኔ እናንተን አልሰማም፣ እነሱ ባሉበት ይሄ መታየት አለበት። ይህ ፎቶም ሆነ ኤዲትም ተደርጎ ይሁን የራሳቸው ወይስም ይሁን መሰማት አለበት እንጂ አሁን ላይ አላምንም ብሎ ሲነግራቸው አቤልና ሄርሜላ ደብሯቸው ምንጥቅ ብለው ካሜራ ላይ ምንጥቅ ብለው ወጥተው ወደ መጡበት ተመልሰው ሄዱ ማለት ነው። እና የሆነ ውስብስብ ያለ ነገር ነው። ያው ሩታየም ደግሞ እንግዲህ እንደምታቋተይ እሷ ፊት አልቅሳም አታውቅም። አሁን ግን ሁሉም ሲገለበጡባት የአብርሽ ጓደኞቹም ቤተሰቦቹ እህቶቹ ምናምን ነገር ግልብጥ ሲሉባት ይሄ ነው የተሰማኝ እንጂ እኔ ሌላ ነገር ምንም የተሰማኝ የለም። ያለቀስኩበት ምክንያትም ይሄ ነው እንጂ እኔ ብዙ ነገር እንደሚሰብረኝ ብዙ ነገር ከዚህ በኋላ ብዙ ነገር እንደሚሰባብሩኝ አውቃለሁ። ግን እኔ ለማንም እጅ አልሰጥም ብላ እሷም ተናገረች ማለት ነው፣ ሩታ ማለት ነው። እና ምንድነው አብርሃም እንግዲህ ህፃን አይደለም፣ መቼም ህፃን አይደለም። ሲጀመር እኔ ሳስበው ማለት ነው እንዴት ነው አንድ ወር ሙሉ ምን ቀምሶ ነበር አብርሃም ማለት ነው? ምን ቀምሶ ነበር? እንግዲህ ማን አቀመሰው? ለአብርሃም ማን አቀመሰው? አንድ ወር ሙሉ ራሱን ያለማወቅ ሂድ ሲባል መሄድ ና ሲባል በመምጣት ራሱን ያላወቀው እችም አላቅም ትላለች። ሩታና ኤፍሬምም ደግሞ እኔ አላቅም ይላሉ። እና አብርሃም አንድ ወር ሙሉ ማን አደነዘዘው? ማንስ እኔ አላቅም ምን እንደሆነ የነሱ የአብርሃም ነገር። አሁንም ዛሬም ድራማው ይቀጥላል፣ ፕራንኩ ይቀጥላል ማለት ነው ውድ የሀገሬ ልጆች። እና በዚህ መልኩ እንደዚህ እያሉ ጓገጭ እያሉ ነው። ዛሬ ደግሞ እንግዲህ ምን ይዘው እንደሚመጡ ፈጣሪ ወቀው ማለት ነው። ያወሩትም እኔ በኮንፊደንስ ነው ማወራው፣ እኔ በልጅ አባት ምንም አይነት ድርግት ላደርግ አልችልም እያለች ቃሏን ተናገረች ማለት ነው። ውድ የሀገሬ ልጆች እንግዲህ በላማችሁ ብዝት ይበል።